ታማኝ ነው ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ። እንዴት ደስ ያሰኛል ከጊፍት መግዛት በደስታ በፍቅር የሚያኖረን ቤት። ስለዚህ ልግዛና ከጊፍት ጥሩ ቤት ነፍሴን ላስደስታት በጸጋ ሕይወት። ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በዓመታት የተገኘ ታማኝና ስኬት። ጊፍት ሪል ስቴት ማኅበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ። www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማኅበረሰብን ገነባለን። ይህ አዋዜ ሰበር ነው። ዛሬ አርብ ምሽትም ፓኪስታን በህንድ ስር በምትገኘው ካሽሚርና በህንድ ፑንጃብ ግዛቶች ላይ የታለሙ የሰው አልቦች ወደብ መተኮሷ ተሰማ። በህንድ ካሽሚር ውስጥ ፍንዳታዎች የተሰሙ ሲሆን በፑንጃቧ አምሪትሳር ከተማ ደግሞ በአየር መከላከያ የተመቱ ሰው አልቦች ብልጭታዎች ታይተዋል። የአይን ምስክሮች እንደሚሉት የፓኪስታን የሰው አልቦች ወገራ ከሐሙሱ ይልቅ የዛሬው የአርብ ዕለት ምሽቱ የከፋና የሰፋ ነው ብለዋል። ዛሬ ቀን ላይ ህንድ በሰጠችው መግለጫ ተፋላሚዋ ፓኪስታን በመላ ሀገሪቱ የጦር ሰፈሮችና የእምነት ተቋሞች ላይ ያነጣጠሩ ወደ 400 የሚደርሱ ሰው አልቦች ትናንት ሐሙስ ምሽት ላይ ያዥጎደጎደች መሆኗን ተናግራለች። ዛሬ ቀን ላይ ህንድ በሰጠችው መግለጫ ተፋላሚዋ ፓኪስታን በመላ ሀገሯ ከተሞች የጦር ሰፈሮችና የእምነት ተቋሞቿ ላይ ያነጣጠሩ ወደ 400 የሚደርሱ ሰው አልቦች ትናንት ሐሙስ ምሽት ላይ ያዥጎደጎደች መሆኗን አስታውቃለች። የፓኪስታን ጦር በሰጠው መግለጫ በሮብ ምሽት የህንድ ጸረ የሽብር መዋቅር የአየር ድብደባ የተቀጣጠለውን የሁለቱን አገሮች ቁርቋሶ አናብርድም ብሏል። ህንድ በመግለጫዋ ከፈረደባት ካሽሚር በተጨማሪ በራጅስታን በፑንጃብና ጉጃራት ሰማይ ላይ ያመሙ ከነበሩ ሰው አልቦች በመቶዎች የሚቆጠሩትን መትቼ አርግፌያለሁ ብላለች። ህንድ በበኩሏ ደግሞ በቀጥታ የፓኪስታን ወታደራዊ የመከላከያ መሠረተ ልማት ላይ የተነጣጠሩ 4 ዙር የሰው አልቦች ድብደባ አካሂጃለሁ ብላለች። ህንድ በጠራችው ጋዜጣዊ መግለጫ የሐሙስ ምሽትና የአርብ አነጋግ የፓኪስታን የሰው አልቦች ድብደባ በካሽሚር የሲክ ማኅበረሰብ የእምነት ተቋማት ወይም ጉርድዋራ ላይ የተነጣጠሩ ነበሩ፣ አንድ ሰው አቁስለዋል ብላለች። ህንድ እንደምትለው የፓኪስታን ተኳሾች ከሲኮች የእምነት ስፍራዎች በተጨማሪም የክርስቲያን አብያተ ክርስቲያናት ላይም የተነጣጠሩ ነበሩ። የህንድ ውጭ ጉዳይ ሚኒስትር ቪክራም ሚስሪ ሲናገሩ ቤተ መቅደሶች፣ ጉርዋርዳና ገዳማት ኢላማ ማድረግ ፓኪስታን የዘቀጠችበት ደረጃን ያሳያል ብሏል። የፓኪስታን ማስታወቂያ ሚኒስትር አታውላ ፓራር ሀገራቸው የሰው አልቦች ጥቃት እንዳልፈጸመች አስተባብለው የህንድ ሰራዊት መግለጫን ውሃም አይቋጥርና አሳሳች ሲል ኮንነዋል። ሚኒስትሩ እንደሚሉት ከሆነ ፓኪስታን የህንድ ካሽሚር ውስጥም ሆነ የህንድ ውስጥ የወሰደችው ምንም አይነት የሰው አልቦች የጥቃት እርምጃ የለም። ይሁንና ይህን የማስታወቂያ ሚኒስትሩን ቃል በሚቃረን መልኩ አንድ የፓኪስታን የደህንነት ባለሥልጣን ሲናገሩ የሐሙስ ምሽቶቹ የሰው አልባ ወጀቦች ዋናው በህንድ ላይ ሙሉ በሙሉ የሆነ የፓኪስታን የበቀል እርምጃ እስኪካሄድ ድረስ ማሟሻና ማሟሟቂያ ነው ብለዋል። የህንድ ውጭ ጉዳይ ሚኒስትር ሚስሪ ፓኪስታን በሰው አልቦች አላጠቃሁም የሚለውን ማስተባበያዋን ፌዝ ብለውታል። ህንድ ሮብ ዕለት ምሽት ፓኪስታን ውስጥ 9 ቦታዎች ላይ በሚሳኤል የደበደበቻቸው ቦታዎች 31 ሰዎች ገድለው 57 ማቁሰላቸው ተዘግቧል። ህንድ የሮብ ዕለት የበቀል እርምጃዋን የወሰደችው ከ2 ሳምንት በፊት በካሽሚር ግዛቷ 26 ቱሪስቶች
አሸባሪ ባለቻቸው 3 ተኳሾች ከተፈጁባት በኋላ ነው። ለጥቃቱ ፓኪስታንን ተጠያቂ አድርጋለች። ፓኪስታን ይህንን የህንድን የአየር ድብደባ የጦርነት እርምጃ ስትል ፈርጃ ብድር ለመመለስ ዝታለች። ህንድ እንደዚህ መታንማ አንላቀቅም፣ መመታት አለባት ይላሉ የፓኪስታን ጦር ቃል አቀባይ አህመድ ሻሪፍ ያውድህሪ። እስካሁን አሉ ወታደራዊ ቃል አቀባዩ፣ እስካሁን ራሳችንን እየተከላከልን ያለነው፣ እኛ በመረጥነው ጊዜ ህንድ ለወሰደችው እርምጃ ምላሽ እንሰጣለን ብለዋል። የፓኪስታን ጦር አሁን አዲስ ባወጣው ዝርዝር መግለጫ የሮብለቱን የህንድ ጥቃት በጦር ጀቶች የተፈጸመ መሆኑን ገልጿል። መጀመሪያ ላይ የነበረው ዘገባ በሚሳኤሎች እሩምታ የሚል ነበረ። ህንድ በሮብለቱ ይህ እርምጃ 80 የጦር ጀቶች አሰማርታ ነበረ። ፓኪስታን ከ100 በላይ የራሷን የጥያራ መንጋ ወደ ሰማይ አሰማርታ ነበረ ለመከላከል። የህንድ ጥያራዎች ሮኬቶቻቸውን የወነጨፉት በራሳቸው አየር ክልል ውስጥ ሆነው ነበረ፣ በካሽሚር ግዛት ሰማይ ላይ። የፓኪስታን ጥያራዎችም እንደዚሁ በራሳቸው የአየር ክልል ውስጥ ሆነው ለ1 ሰዓት ያህል አየር ለአየር ዶግ ፋይት ተፋልመዋል። ፓኪስታን ከሰማይም ከመሬትም የተጠቀመችባቸው ተተኳሾች ቻይና ሰራሽ መሆናቸውን ገልጻም 5 የህንድ የጦር ጀቶችን መታ መከስከሷን ገልጻለች። ህንድ ገና በይፋ ማረጋገጫም ሆነ ማስተባበያ ያልሰጠችበት ቢሆንም 3 የአውሮፕላን ስብርባሪዎች ካሽሚርና ፑንጃብ ግዛቶች ውስጥ ወድቀው ታይተዋል። ወድቀው ከተገኙት ከ3ቱ ቢያንስ አንዱ ራፋኤል የተሰኘው ፈረንሳይ ሰራሽ የጦር ጀት መሆኑ ከስብርባሪው ታውቋል። ኢሳያስ ባይገርምህ እንደሰማው እነዚህ ሀገሮች እየተዋጉ ነው ያሉት። መጀመሪያ ላይ ያው ዜናውንም እንደሰማው የሚሳኤል ድብደባ ነበረ የመሰለን የተዘገበው ህንድ 9 ቦታዎች ላይ ኢላማ ያደረጉ ድብደባዎች ያደረገችው ማለት ነው። ነገር ግን እነዚህን ድብደባዎች ያደረገችው በሚሳኤሎች ሳይሆን በጦር ጀቶቹ ነበረ እና የጦር ጀቶቹን ብዛት የተለያዩ ምንጮች 78ና 80 ሲሉ ያስቀምጡታል። የጦር አውሮፕላኖቹ በራሳቸው የሰማይ ክልል ውስጥ በካሽሚር ሰማይ ላይ ሆነው የሮኬቶቻቸውን በመወንጨፍ ነው እንግዲህ እነዚህን የተባሉትን ኢላማዎች የመቱት። በአንጻሩ ዛሬ እንግዲህ በዝርዝር መስማታችን ነው ፓኪስታን ደግሞ እነዚህን የጦር ጀቶች እርምጃዎች ለመከላከል ከ100 በላይ የጦር አውሮፕላኖችን በሰማይ ላይ አሰማርታ ነበረ። አንዱ እንግዲህ የአውሮፕላኖቹንም ሮኬቶች መቶ መጣልም አንድ ነገር ነው። ነገር ግን በዋነኛነት ፍልሚያው በጦር ጀቶች መካከል ነበረ። በዚህም ሂደት ውስጥ 5 የጦር ጀቶች መታመጣሏን አስታውቃለች። 3ቱ ሊስተባበሉ በማይችሉበት ሁኔታ ካሽሚር ውስጥ ወድቀው ተገኝተዋል፣ በህንድ ካሽሚር ግዛት እና እንደዚህም ፑንጃብ በሚባለው ግዛቷ። ይሄ ደግሞ በ1 ሰዓት ውስጥ የተፈጸመ ከመሆኑ አንጻር የፓኪስታን 5 የጦር ጀቶች መትቼ ጥያለው መግለጫ በህንድ የሚረጋገጥ ከሆነ በጣም መቅሰፍታዊ ነበረ። ዓለም እንግዲህ በሁለቱ ሀገራት መካከል ህንድ ውስጥ በተፈጸመው ጥቃት የተጀመረው ጦርነት በዚህ መልኩ የሚቀጥል ከሆነ አንዳቸውን አጸፋዊ መልስ እየመለሱ የሚቀጥል ከሆነ ወደ ከፋ የጦርነት ሂደት ውስጥ እየገቡ አይደለም ወይ? እንዴትስ ነው ሊቆም የሚችለው? ዓለምም ደግሞ እንግዲህ በተጠናከረ መልኩ ሁለቱ ወገኖች በማደራደር ረገድ ምን አይነት ሚናስ እየተጫወተ ነው? በዋነኛነት የሰላጤው ሀገራት እዚህ መካከለኛው ምስራቅ ኢራንን ጨምሮ አሁን የኢራን ውጭ ጉዳይ ሚኒስትርም ወደ ኒው ዴሊ ሄደዋል ወይም ሄደው ነበር። እንደዚሁም ደግሞ የቱርክ የመሳሰሉት ሀገሮች ከፓኪስታን
ጋር ግንኙነት ያደርጋሉ። የአሜሪካ ውጭ ጉዳይ ሚኒስትር ሩቢዮም የፓኪስታን ውጭ ጉዳይ ሚኒስትር በዚህ ጉዳይ ላይ ያነጋግረዋል። ነገር ግን እስካሁን በምናየው ሁኔታ ፓኪስታን ዲስካሌት አላደርግም ነው ያለችው። በህንድ የበቀል እርምጃ የተጀመረው እና ዛሬ ሶስተኛ ቀኑን የያዘው የሁለቱ ሀገሮች ቁርቋሶ ከዚህ የበለጠ እየተጋጋመ እንደሚሄድና ፈጽሞ ይሄን ለማብረድ ፍላጎት እንደሌላት ፓኪስታን ገልጻለች። ፓኪስታን ባይገርምህ በዚህ አሁን ለምሳሌ ፓኪስታን የሰጠቻቸው መግለጫዎች ስናይ በመድፍ ቁርቋሶ በሁለቱ መካከል በተደረጉት ቁርቋሶ ከ40 እስከ 50 የሚደርሱ የህንድ ወታደሮችን ገድያለሁ ነው የምትለው። በሌላ በኩል ደግሞ የህንድ መገናኛ ብዙሃን እንደሚያቀርቡት የህንድ የጦር ጀቶች የሽብር መዋቅር ያላቸውን ቦታዎች በደበደቡበት ወቅት 100 በላይ አሸባሪዎችን ወይም ታጣቂዎችን ገለዋል ነው የሚለው። ስለዚህ አሁን ፓኪስታን ሮብለታ በህንድ ለተፈጸመባት የአየር ወረራ የአየር ድብደባ ይፋ ምላሽ አልሰጠችም ገና እና ይህን ደግሞ እወስዳለሁ፣ ይህን እርምጃ በምንወስድበት ጊዜ ሁላችሁም ታውቃላችሁ መውሰዳችንን በማለት ነው መግለጫ የሰጠችውና በዚህ መካከል እንግዲህ ትልልቅ ኃይሎች ናቸው እነዚህን ሀገሮች ማስቆም ያለባቸው። አሁን ባለበት ደረጃ የዩናይትድ ስቴትስ አሜሪካ ምክትል ፕሬዚደንት ጄዲ ቫንስ በጣም የሚገርም መግለጫ ነው የሰጡት። ሁለቱ ሀገሮች ኒውክሌር ታጣቂ መሆናቸው ይታወቃል። እነዚህ ጥቃቅን የሚመስሉ እና 3 ቀን ሙሉ ፐርሲስት ያደርጉ ግጭቶች፣ ቁርቋሶች ዋናውን ፊውዝ እንዳይለኩሱት የኒውክሌር ፊውዝ እንዳያስነቅሉ ያስፈራል እና ከዚህ አንጻር የአሜሪካው ፕሬዚዳንት አገራቸው ይሄን ለማድረግ መሞከሯን ገልጸው ነገር ግን እነዚህ ሁለት ሀገሮች ወደ ለየለት የኒውክሌር ጦርነት እንዳይገቡ መቆጣጠር የኛ ኃላፊነት አይደለም፣ የኛ ስራ አይደለም፣ ነን ኦፍ አወር ቢዝነስ በማለት ሰጥቷል። ትንሽ ተስፋ የሚያስቆርጥ ወይም ስጋት ውስጥ የሚከት ነው። ነገሮች የሚገኙት በዚህ ላይ ነው። ኢሳያስ አለም፣ አሁን እንግዲህ የዶናልድ ትራምፕን አቋም ስንመለከተው እጅግ በጣም የሚገርም ነው። የኔ ጉዳይ አይደለም ካሉ በእርግጥስ እንደዚህ አይነት ጉዳዮች የአሜሪካስ ጉዳይ አይደሉም ወይ? ከአሁን ቀደም እንግዲህ የዶናልድ ትራምፕ ከመጡ በኋላ የሚወስዷቸው እርምጃዎች የነጋዴ አስተሳሰብ ናቸው። አውሮፓ ላይ የሚወስዱት እርምጃን ስንመለከት እና ሌላ ቦታ አሁን እንግዲህ ደግሞ በቅርቡ እንኳን ከእስራኤል ጋር ስንመለከት የየመን አማጽያን የየመን አማጽያኖች ጋር የወሰዱት እርምጃ ወደ እኔ መርከቦች አይተኩሱም፣ ስለዚህ ብለው እርቅ እያደረጉ ነው ያሉት እና አሜሪካ እንደዚህ አልነበረችም። የተለየ አይነት እርምጃ ነው ዶናልድ ትራምፕ እየወሰዱ ያሉት። በፓኪስታን እና በህንድ መካከል ያለው ጦርነት እየከፋ ከመጣ ወደ ኒኩለር ጦርነት ውስጥ ከገቡ የአሜሪካ ብቻ ሳይሆን የዓለም ችግርስ አይሆንም ወይ? እነዚህ ሀገሮች ከፍተኛ የኒውክሌር ክምችት ያላቸው ሀገሮች ናቸው። እውነቱን ለመናገር ደግሞ ደም ፍላተኛ ህዝቦች ናቸው እና ከህዝባቸው ከፍተኛ ግፊት አለባቸው። ሁለቱም መሪዎች በለው አስመታሃን እጃችሁ ታስራው ላይ እንደዚህ በጣም የሚል ግፊት ስላለባቸው እነዚህ ሀገሮች ወደ ኒውክሊየር መወራወር ቢገቡ ሁለቱ ሀገሮች እርስ በርሳቸው ለመጠፋፋት መሳሪያዎቻቸውን ቢጠቀሙ የኒውክሊየር ክምችታቸውን ሳይንቲስቶች የሚሉት ከዛ በተነሳ ወደ አየር የሚገባው የራዲዮ አክቲቭ ጭስ የፀሐይ ግርዶች ይፈጥራል እና የፀሐይ ግርዶች ስለሚፈጥር ዓለም ወደ በረዶ ዘመን
የሰው ልጅ ሊቋቋመው የማይችለው የቅዝቃዜ ዘመን ይወርዳል። በቃ ሕይወት ጭዳ ትሆናለች፣ መሬት አታበቅልም እያሉ ይተነትኑልሃል። ጀስት ህንድና ፓኪስታን ብቻ ያላቸውን መሳሪያ የኒውክሌር መሳሪያ ቢጠቀሙ እና ይሄ አሁን አብዛኛውን የዓለምን ክፍል 100% ላይሆን ይችላል። ነገር ግን አብዛኛውን የምድር ክፍል ለእንዲህ አይነት ጽልመት ሊዳረጉት ይችላሉ። እውነታው ይሄ ሆኖ ሳለ አሜሪካ ኢትስ ነን ኦፍ አወር ቢዝነስ የሚለው ነገር መባሉ አንዳንዶች የሚያዩት እንግዲህ አሜሪካ ከዓለም ጉዳዮች እየወጣች አሜሪካ ትቅደም በሚለው አስተሳሰቧ በራሷ ጉዳይ ላይ ካልሆነ በስተቀረ የተወሰነ ተሳትፎ እንጂ ይሄንን እንደ ዓለም ፖሊስ ወይም እንደ ዓለም ሽማግሌ ወይም እንደ ዓለም መሪ ሆና የቀደመ መገለጫዋን የቀደመ ሚናዋን አትወጣም ማለት ነው። በአጠቃላይ ዶናልድ ትራምፕ በተመለከተ ላቀረብከው ጥያቄ ዋናው ነገር ይሄ ነው። የዶናልድ ትራምፕ ስኖት አሁን ይሄ የእሳቸው የግል ፐርሶናሊቲ ወይም የግል ፖለቲካ እምነት ጉዳይ አይደለም። አሁን ያለው ዶናልድ ትራምፕ ማለት የአሁኗ አሜሪካ ማለት ናቸው። ዶናልድ ትራምፕ አሜሪካ፣ አሜሪካ ማለት ዶናልድ ትራምፕ ናቸው። ስለዚህ ዶናልድ ትራምፕ ደግሞ እስካሁን ቢያንስ በዚህ በ300 ቀናት ውስጥ በተጨባጭ እንደታዩት ግራና ቀኝ ያሉ ኃይሎች ወዳጅም ጠላትም የሚሉ አንድ አይነት የጸና አቋም ይዘው እና በዛ መሰረት እፎይ ብለው ወይም ማድረግ ያለባቸውን በማድረግ የተረጋጋ ህይወት መኖር የሚያስችሉ አይደሉም። ዶናልድ ትራምፕ በዶናልድ ትራምፕ ላይ እምነት መጣል እስካሁን ባላቸው አያያዝ አንድን ሀገርና አንድን ህዝብ ዋጋ ሊያስከፍል ይችላል። በከፍተኛ ደረጃ በከፍተኛ ባንግ የተናገሩትን ነገር ከቀናት በኋላ በሹክሹክታ ለማቃለል እና ፊታቸውን ዞር ለማድረግ ችግር የለባቸውም። ስለዚህ የምንመለከተው ይሄንን ነው። ለምሳሌ እንደ አንድ ልዕለ ኃያል ሀገር የኔ ስራ አይደለም አይመለከተኝም ያለች ሀገርን ሲሪየስሊ ለመውሰድ ያስቸግራል በቀጣዩ። ነገር ግን እንዳልኩ ስጋቱ እንደዚህ አይነት አቋም ለመውሰድ ነገ ደግሞ ዶናልድ ትራምፕ ይህም በቀላሉ አንመለከተውም አሜሪካ ይህንን ግጭት ለማስቆም ብለው ደግሞ ሌላ ነገር ሊናገሩ ይችላሉ። ስለዚህ አይ ቲንክ በዚህ ሁኔታ ነው የዶናልድ ትራምፕ ዓለም ወደድክም ጠላህም የታንበሰች ነው የምትሆነው። እሳቸውም አልደበቁም። ማዕበል መጋለብ ደስ ይለኛል ያሉ ናቸው። ዓለም እንግዲህ አሁን ህንድ የፈረንሳይ ሰራሽ ጀቶቿን ወደ 5 ጀቶች እንግዲህ በፓኪስታን ተመትተዋል ከተባለ እንደገና ደግሞ አንዳንድ ዜናዎች እንደሚዘግቡት ከሆነ አየር ላይ የሚምዘገዘጉት ሰው አልባ ድሮኖች በቁጥር ደረጃ ስንመለከታቸው እጅግ በጣም ከፍተኛ ናቸው እና ጦርነቱ ቀላል ጦርነት እንዲሁ መቆራቆስ የሚባል ጦርነት ነው ወይ? አሁን በእርግጥ በጀቶችና በከባድ ሚሳኤሎች የታገዘ ጦርነት አይደለም ወይ? እንደው በቀላሉ ወደ ከፍተኛ ጦርነት የመግባት እድሉ ሰፊ አይደለም ወይ? አሁን ባለው እንዳነሳሱ ስንመለከተው ወደ ሰፋ ጦርነት የመግባት እድሉ ሳይታለም የተፈታ ነው። ያው የሁለቱም ሀገራት መሪዎች እና የጦር አዛዦች ይህንን ከማንም በላይ ስለሚያውቁ ይጠነቀቃሉ። ለምሳሌ አሁን ነው እንግዲህ ወታደራዊ ኢላማ ላይ ያነጣጠረ ድብደባዎች መካሄዳቸውን እየሰማን ያለ ነው ማለት ነው በሁለቱም በኩል። ዞሮ ዞሮ እንዳልኩህ ከስር በጣም በጣም የሚንቀለቀል ራሱን በብዙ መልኩ የሚገልጽ የህዝብ ግፊት አለባቸው።
እና እያንዳንዱ ጉዳት ደግሞ በዝርዝር ላይ ነግሩን ይችላሉ። እነዚህ ጉዳቶች ደግሞ በህብረተሰብ ውስጥ የሚያሳድሩት ስሜት አለ እና እነዚህ ተያይዘው ከዚህ በፊት ይቅርታ ሁለቴ ብየዋለሁ። ከዚህ በፊት 3 ጊዜ ነው በዚህ በካሽሚር ጉዳይ የተዋጋጉ አገሮች ናቸው። ብዙ ደም የተፋሰሱ አገሮች ናቸው እና ነገሮች ሃይባይ ጠፍቶ በቀስ በቀስ ይበልጥ መጎዳታታቸው ስሜት እያጎሸ በመጣ ቁጥር ወደ ኒውክሌር አይሄዱም ብሎ ማንም ዋስትና ሊሰጥ የሚችልበት ቦታ አይደለም እና ሁኔታው እንዳልከው በዚህ ደረጃ አስጊና አሳሳቢ ነው። ለጊዜው ግን አሁን እንደምታየው የሚጠቀሙባቸው መሳሪያዎች መድፎች ቤዚካሊ እዚህ ካሽሚር ላይ የሚደባደቡባቸው ናቸው እንጂ ሌላ ነገር የለም። ሚሳኤሎችም እየተጠቀሙ አይደለም እና እየተጠቀሙ ያሉት እስካሁን ያየነው የጦር ጀቶች፣ ሮኬቶች በእነሱ ዋነኛው ከባዱ ውጊያ የተካሄደው በዚህ ነው። ነገር ግን እነዚህ ሰው አልቦች ደግሞ አይነታቸው ብዙ ነው እና ደምሳሽም ናቸው አንዳንዶቹ። በተለይ በአብዛኛው ራሳቸውን ይሄ አጥፍቶ ጠፊ የምትላቸው አይነት ፈንጂ፣ የተለያየ ፈንጂ እስከ 100 ኪሎ ግራም እስከ 200 300 ኪሎ ግራም ሊደርሱ የሚችሉ ፈንጂዎችን ወይም ቦምቦችን ይዘው የሚወድቁ ናቸው እና የሚያደርሱት ጉዳት ቀላል አይደለም። ይሁንና በሁለቱም በኩል ከቁጣና ከቀረርቶ ከፉከራው በስተጀርባ ጦርነቱ የሮብ ዕለት የነበረውን ኃይል እጥፍ በሆነ ጉልበትና ቁጣ እንዲሄድ አለማድረጋቸውን ግን በግልጽ እያየን ነው። ዓለም አሁን እንግዲህ ሁለቱ የኒኩለር ታጣቂዎች ከመሆናቸው አንጻር ስንመለከት በዚህ ጦርነት አሸናፊ ይኖራሉ ወይ? በኢኮኖሚ መዳቀቁ ነው ከፍተኛ ችግር የሚፈጥረው በሁለቱም ሀገሮች። አሸናፊ ግን አለው ወይ? አሁን ዓላማው መዳማት ነው። ለምሳሌ 26 ቱሪስቶች ሲገደሉ እነዚህ በመሳሪያ ታጣቂዎች ናቸውና እየመረጡ ነው የፈጇቸው። 25ቱ ህንዳውያን ናቸው ሟቾቹ። አንድ የኔፕልስ ዜጋ ነው። አሁን ህንድ ይህን የበቀል እርምጃ ስትወስድ እንግዲህ ቢያንስ ነው የምነግርህ 100 ኦፕሬተርስ ይሄ የሽብር ስማቸውን ጠርታቸዋል። በተባበሩት መንግስታት ድርጅትም የታገዱ ናቸው። 2 ፓኪስታን ውስጥ ያሉ ማለት ነው። እነዛ ድርጅቶች የሚንቀሳቀሱባቸው ማሰልጠኛ ሰፊ ነው። አሁን አንዱን ሲያሳዩ ሁሉ ነገር አለው። የጸሎት ቤት አለው፣ ትምህርት ቤት አለው፣ ሁሉ ነገር አለው ማሰልጠኛው። እና እንደነሱ አይነት ቦታዎች ስትመታ ወደ 100 ነው የገደልኩት ነው የምትለው። አየህ፣ እንደገና ደግሞ ምንድነው ይሄንን ተከትሎ ፓኪስታን ከ40 እስከ 50 ወታደር ገድያለሁ ነው የምትለው። 5 የጦር ጀቶች ጥያለሁ ነው። እነዚህ ነገሮች ባላንስ ያደርገዋል። እስካሁን ድረስ እኛ ብቻ አልተደበደብንም፣ እኛ መተናል፣ አሳምመናታል የሚለው ስሜት ለህዝቡ አስፈላጊ ነው። አሁን ውጊያቸው የሚካሄደው በዚህ ደረጃ ነው። ዓላማው ትንሽ መደማማት ነው። ነገር ግን ይህ ትንሽ መደማማት ወደ ለየለት መደማማት ሊገፋቸው ግን ይችላል። በተለይ ለምሳሌ አሁን በዚህ ልውጣቸው ሆን ተብሎም ሆነ ወይም በስተት የህዝብ መናኸሪያ የሆነ ቦታ ላይ ቢያርፍና 100-200 ሰዎች ህይወት ጭና የሚሆንበት ሁኔታ ቢፈጠር በጣም ያስፈራል። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሁን። ታማኝ ነው፣ ተወዳጅ በሚደንቅ ታሪኩ ጊፍት ይላሉ ሰዎች ስለረኩ። እንዴት ደስ ያሰኛል ከጊፍት መግዛት፣ በደስታ በፍቅር የሚያኖረን ቤት። ስለዚህ ልግዛና ከጊፍት ጥሩ ቤት፣ ነፍሴን ላስደስታት በጸጋ ሕይወት። ጊፍት ሪል ስቴት ለትውልድ ጊፍት ሪል ስቴት
አለኝታ ጊፍት ሪል ስቴት ለሀገር ጊፍት ሪል ስቴት መከታ በዓመታት የተገኘ ታማኝና ስኬት ጊፍት ሪል ስቴት ማህበረሰብን ገነባለን። ለበለጠ መረጃ ዌብሳይታችንን ይጎብኙ www.giftbusinessgroup.com ስልክ ቁጥሮች 0984 65 65 65 ወይም 0979 65 65 65 በአጭር ቁጥራችን 8055 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን ገነባለን።